ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። በአዲስ አበባ ከተማ የፌደራል ፖሊስ ዩኒፎርም የሚመስል ልብስ በመልበስ ወንጀል ሊፈጽሙ የነበሩ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። ብሔራዊ ባንክ በህገወጥ የገንዘብ አስተላላፊዎች ላይ ሰፊና የተናበበ እርምጃ ሊወስድ ነው አለ። ብፁዕ ወቅዱስ አቡነ ማትያስ መንግስት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ወደ መግባባት እንዲመጡ ጥሪ ያቀረቡ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ የአምላክ ኃይለ ዓለማየሁ ነኝ። አብራችሁን ቆዩ። በአዲስ አበባ ከተማ የፌደራል ፖሊስ ዩኒፎርም የሚመስል ልብስ በመልበስ ወንጀል ሊፈጽሙ የነበሩ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። በጉዳዩ ዙሪያ ከአፍሪካ ሬኔሳንስ ቴሌቪዥን ጋር ቆይታ ያደረጉት ኮማንደር ማርቆስ ታደሰ ወንጀለኞቹ በቁጥጥር ስር መዋላቸውን ገልጸው በትክክል የለበሱት ልብስ የፖሊስ ዩኒፎርም ነው ወይ አይደለም የሚለው እየተጣራ እንደሚገኝ ገልጸዋል። ዮናስ ግርማ ተጨማሪ አለው። መሀል አዲስ አበባ ገርጂ ወደ ዩኒቲ ዩኒቨርሲቲ መታጠፊያ መብራት ላይ አንዲት ሴት መኪና ያሽከረከረች ሁለት የፌደራል ፖሊስ የሚመስል ልብስ የበለበሱ ሰዎች የዘረፋ ሙከራ ተደርጎባት የነበረ ቢሆንም በትራፊክ ፖሊስ ብርቱ ትግል ወንጀለኞቹ በቁጥጥር ስር መዋላቸው ተዘግበዋል። በአዲስ አበባ ከተማ ከጊዜ ወደ ጊዜ መልካቸውን እየቀያየሩ የስርቆት ወንጀሎች እየተበራከቱ ሲሆን ከሰሞኑ የፌደራል ፖሊስን ዩኒፎርም የሚመስል ልብስ በመጠቀም ሊሰራ የነበረ ወንጀል በማህበራዊ ትስስር ገጽ ከሰሞኑ መነጋገሪያው ነው ሰንብቷል። ይህ ድርጊት መሀል አዲስ አበባ ገርጂ ወደ ዩኒቲ ዩኒቨርሲቲ መታጠፊያ መብራት ላይ አንዲት ሴት ዲዛይር መኪና ያሽከረከረች ባለችበት የተፈጸመ ሲሆን ሁለት የፌደራል ፖሊስ ዩኒፎርምን የሚመስል ልብስ የለበሱ ግን የፌደራል ፖሊስ አባል ያልሆኑ ሰዎች ሴትየዋን ከመኪናው ጎትተው አስፋልት ላይ ወርውረው ከጣሏት በኋላ መኪናዋን ቀምተው ለማምለጥ ሲሞክሩ በአቅራቢያው የነበረ ትራፊክ ፖሊስ ሳጂን ፋንታውን አለሙያይና በሞተር ሳይክል ይከተላቸዋል። በሁኔታው የተደናገጡት ሌቦቹ ለማምለጥ በተቃራኒው አቅጣጫ ሲነዱ ከአንዲት ቪትስ መኪና ጋር ይጋጫሉ። ከአደጋው በኋላ ከተሽከርካሪው ወርደው በመሮጥ ሰው ቤት ገብተው ሊሰወሩ ቢሞክሩም ሳጂን አለምነፈንታውን በተባለ የአዲስ አበባ ፖሊስ ሞተረኛ የትራፊክና በህብረተሰቡ ትስስር ከነ ኤግዚቢቱ በቁጥጥር ስር ውለዋል። ግለሰቦቹ ከጸጥታ አካላት ጋር ተመሳሳይነት ያለው ልብስ ይልበሱ እንጂ የጸጥታ አካል እንዳልሆኑ መረጋገጡንና ከወንጀሉ ጋር ተያይዞ ተጨማሪ ምርመራ እየተካሄደ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። በአሁኑ ሰዓት ወንጀለኞቹ በቁጥጥር ስር ውለው ለቦሌ ክፍለ ከተማ ፖሊስ መምሪያ እንደተሰጡ ኮማንደሩ ጨምሮ ገልጿል። ኮማንደሩ አክሎ ህብረተሰቡ ማወቅ ያለበት እንደዚህ አይነት የወንጀል ድርጊቶች ሲፈጸሙ ትራፊኮች እንደ ወንጀል መከላከል ሁሉ እንደዚህ አይነት ስራዎችን እንደሚሰሩና ወንጀል መከላከል ፖሊሶች እንደ ትራፊክ በመኪና ላይ የሚሰሩ ወንጀሎችን የመከላከል ኃላፊነት እንዳለባቸው ነው ብለዋል። ኮማንደሩ በመጨረሻም ይህ ወንጀል በቁጥጥር ስር እንዲውል ህብረተሰቡ ያደረገውን ከፍተኛ አስተዋጽኦ በመግለጽ ህብረተሰቡ ሁልጊዜ መሰል ወንጀሎች ሲሰሩ ተባባሪነቱን አጠናክሮ እንዲቀጥል ጥሪ አቅርበዋል። ሁለተኛ ህብረተሰቡ ተባባሪነት እንደዚህ አይነት ነገሮች ህገወጥ ነገሮች በሚያጋጥሙ ሰዓት ላይ ተባባሪነቱ መጠንከር መቻል አለበት። ሰማሁ ከፖሊስ ጋር በጋራ መስራት መቻል አለበት እንጂ አንድ ፖሊስ ሁለት ሰዎችን ለመያዝ በጣም ይቸገር ነበር የህብረተሰቡ ትብብር ባይኖር ነው። ሆኖም እነዚህ ሁለት ግለሰቦችን በቁጥጥር ስር አውለዋቸዋል ማለት ነው። ከዛ ባሻገር ደግሞ ያው ጥንቃቄ መደረግ መቻል አለበት። አንዳንድ ጊዜ የፖሊስ ዩኒፎርም የሚመስል ነገር ለብሰው ግለሰቦችን አቢዩዝ ለማድረግ እንቅስቃሴ የሚያደርጉ ግለሰቦች ሊኖሩ እንደሚችል መገመት ያስፈልጋል። ስለዚህ ትክክለኛ ፖሊስ መሆን አለመሆኑን መታወቂያውን በመጠየቅ ማረጋገጥ ያስፈልጋል። ተጠራጣሪ ነገር ደግሞ ሲያጋጥም አካባቢው ላይ ላለ ፖሊስ መረጃ በመስጠት ማናቸው የሚለውን ነገር ማረጋገጥ ያስፈልጋል። ስለዚህ እንግዲህ እንደሚታወቀው ወንጀል ፈጻሚዎች ወንጀል ለመፈጸም ምቹ ሁኔታዎችን ይፈጥራሉ። አንደኛው ምቹ ሁኔታ ያው ፖሊስ በመምሰል ወይም የጸጥታ ኃይል በመምሰል ወንጀል ለመፈጸም የሚያደርጉት እንቅስቃሴ ነው። ስለዚህ እነዚህ ሰዎች ይሄ ያልተሳካላቸው በቁጥጥር ስር ውለዋል። ህብረተሰቡ እንደዚህ አይነት መሰል ወንጀል እንዳይፈጸም ተገቢውን ጥንቃቄ ማድረግ አለበት።
የጸጥታ አካል በመምሰልና ተመሳሳይነት ያለው የደንብ ልብስ በመልበስ ወንጀል የሚፈጽሙ ግለሰቦች ሊያጋጥሙ እንደሚችሉ ህብረተሰቡ ተገንዝቦ አጠራጣሪ ሁኔታዎች ሲያጋጥሙ ለሚመለከተው የጸጥታ አካል ጥቆማና መረጃ በመስጠት ትብብሩን እንዲያጠናክር ጥሪ አቅርበው ወንጀለኞቹ የለበሱት ልብስ እውነት የፌዴራል ልብስ ነው ወይ አይደለም የሚለው በሚመለከተው አካል ማጣሪያ ተደርጎበት በቅርብ ጊዜ ውስጥ ለህዝብ ይፋ እንደሚሆንም ኮማንደሩ ጨምሮ ለአፍሪካ ሪኔሳንስ ቴሌቪዥን ገልጸዋል። ብሔራዊ ባንክ በህገ ወጥ የገንዘብ አስተላላፊዎች ላይ ሰፊና የተናበበ እርምጃ ልወስድ ነው አለ። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በህጋዊ መንገድ አልሰራም ከህግ ውጭ ሄዳለሁ የሚሉት ላይ በእጃችን ላይ ያሉትን ማንኛውም አቅም ተጠቅመን ይህንን የምናስቆም ይሆናል ብለዋል። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ ብሔራዊ ባንክ በህገወጥ መንገድ ገንዘብ ያስተላልፋሉ ያላቸውን የሐዋላ ተቋማት ገንዘብ ላኪዎችና ተቀባዮች ላይ የተጠናከረ እርምጃ ሊወስድ መሆኑን በድጋሚ አስጠንቅቋል። ለሽብርተኝነት ገንዘብ ማስተላለፍ ወይም ህገወጥ የገንዘብ ዝውውር ላይ የተሰማሩ የተወሰኑ ገንዘብ አስተላላፊ ተቋማት እንዳሉ ደርሰንበታል ያሉት የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ በእነዚህ አስተላላፊዎች ላይ የተናበበ የተቀናጀና ሰፊ እርምጃ ለመውሰድ መዘጋጀታቸውን አስታውቋል። በህጋዊ መንገድ አልሰራም ከህግ ውጭ ሄዳለሁ የሚሉት ላይም በእጃችን ላይ ያሉትን ማንኛውንም አቅም ተጠቅመን ይህንን የምናስቆም ነው የሚሆን ያሉት ገዢው ስለዚህ በዚህ ስራ እየተሰማሩ በሙሉ እንዲታቀቡ ማሳሰብ ፈልጋለሁ ሲሉ የመጨረሻ ማስጠንቀቂያ ሰጥተዋል። የብሔራዊ ባንክ ገዢው ይህንን ያሳወቁት ከባንኮች ማህበር የሥራ ኃላፊዎች ጋር በመሆን በዩናይትድ ስቴትስ ዋሽንግተን ዲሲ አካባቢ ከሚገኙ የገንዘብ አስተላላፊ ድርጅቶች ጋር ውይይት ካደረጉ በኋላ ነው። ህገወጥ የገንዘብ ማስተላለፊያ ላይ የተሰማሩ የሐዋላ አስተላላፊዎች የመጨረሻ ማስጠንቀቂያቸው ነው ሲሉ የሚያሳስቡት ገዢው ጥንቃቄ እንዲያደርጉ ከወዲሁ አሳስበዋል። ከህገወጥ ስራ ደግሞ ያልተቆጠቡ እንዳሉ አይተናል። ለነዚህ የመጨረሻ ማሳሰቢያ መስጠት ነው የምፈልገው። ብሔራዊ ባንክ ሰፊ ዝግጅት አድርጓል። ከጸጥታ ተቋማት ጋር በመነጋገር የብሔራዊ ባንክ ህግ የታክስ ባለስልጣኑን ህግ አጣክሰን በተለይ የቴሮሪዝም ፋይናንሲንግ ወይም መኒ ላውንደሪንግ የምንለው ላይ የተሰማሩ የተወሰኑ የገንዘብ አስተላላፊ ተቋማት እንዳሉ ደርሰንበታል። እዚህ ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ ነው ያሰብነው። ይሄንን አስቀድመን በግልጽ ነግረናቸዋል። የብሔራዊ ባንክ የኢትዮጵያ መንግስት ማንኛውንም እርምጃ ከመውሰድ የሚቆጠብ አይሆንም፣ አካውንት በመዝጋት ብቻ የሚመለስ እንዳልሆነም በግልጽ ማንሳት ፈልጋለሁ ሲሉ ማስጠንቅቀዋል። ይሁን እንጂ ዶክተር ኢዮብ እንወስዷለን ስላሉት እርምጃ አፈጻጸምም ሆነ ሌላ ዝርዝር መረጃ አልሰጡም። ባለፈው ዓመት መጨረሻ ላይ ባንኩ ተመሳሳይ ማስጠንቀቂያ አውጥቶ የነበረ ሲሆን መቀመጫቸውን በአሜሪካ ያደረጉ 4 የሐዋላ ገንዘብ አስተላላፊ ተቋማትን ስም ዘርዝሮ በወንጀል የተገኘ ንብረትን ህጋዊ ማስመሰልና ህገወጥ ተግባራትን ፋይናንስ ማድረግ ላይ የተሳተፉ ነው ሲል ከሷል። በዚህ ክሱ ባንኩ በዩናይትድ አረብ ኤሚሬቶችም ያሉ ገንዘብ አስተላላፊዎችንም አካቶ እንደነበር ይታወሳል። ብሔራዊ ባንክ ወስዷል ያለው ሰፊ የተናበበና የተቀናጀ እርምጃ ገንዘብ አስተላላፊዎቹ ላይ ብቻ እንደማይገታም አስታውቋል። ተቀባዮችንም ያካተተ ላኪዎችንም ያካተተ ሰፊ የማጥራት ስራ ተሰርቷል። ወደ ተቀናጀ እርምጃም እየገባን ነው ሲሉ ጠንከር ያለ ማሳሰቢያን ሰጥተዋል። አካውንት በመዝጋት ብቻ የሚመለስ ነገር እንዳልሆነም በግልጽ ማንሳት ፈልጋለሁ። ተቀባዮቹንም ያካተተ ላኪዎቹንም ያካተተ ሰፊ የማጥራት ስራ ሰርተናል። ወደ ተቀናጀ እርምጃ እየገባን ነው። ስለዚህ ገንዘብ በእነዚህ ህገወጥ ተቋማት በኩል የሚልኩ ዜጎቻችንም ከዚህ እንዲቆጠቡ ማሳሰብ ፈልጋለሁ። ከነዚህ ጋር የሚሰሩ በተለያየ የንግድ ስራ ላይ ተሰማሩ አስመጪና ላኪዎችም ከዚህ ስራ እንዲቆጠቡ ማሳሰብ ፈልጋለሁ። የምንወስደው እርምጃ የማያዳግም የኢትዮጵያን ህግ የጠበቀ የዓለም አቀፍ ህግን የጠበቀ የተናበበ እርምጃ ስለሚሆን አስፈላጊው ጥንቃቄ እንዲደረግ ማሳሰብ ፈልጋለሁ። ዶክተር ኢዮብ እንወስዷለን ያሉት እርምጃ የማያዳግም መሆኑን ጠቁመው የኢትዮጵያን ህግ የጠበቀ ዓለም አቀፍ ህግን የጠበቀ የተናበበ እርምጃ እንደሆነም ተናግረዋል። በሀገር ውስጥ ከፍተኛ የሆነ የውጭ ምንዛሪ አቅርቦት አለ ያሉት የብሔራዊ ባንክ ገዢው የማዕከላዊ ባንኩ የመጠባበቂያ ክምችትም በጣም እየጨመረ ነው ብለዋል። ብሔራዊ ባንክ ለባንኮች የሚያጫርተውም የውጭ ምንዛሬና የሀገሪቱ የውጭ ንግድ ትንበያም እንደ መልካም ዕድል ማሳያነት የጠቀሱት ዶክተር ኢዮብ አስፈላጊውን ሁሉ ድጋፍ እናደርጋለን ሲሉ በራቸው ክፍት መሆኑንም ጠቁመዋል።
ብፁዕ ቅዱስ አቡነ ማትያስ መንግስት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ወደ መግባባት እንዲመጡ ጥሪ ያቀረቡ። ፓትርያርኩ ይህንን ያሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ ላይ ነው። ሮሃ ግርማ ተጨማሪ አላት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት መካሄድ ጀምሯል። ጉባኤውን ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በጸሎት አስጀምረዋል። ሊቀ ጳጳስ አቡነ ማትያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክተው ባስተላለፉት መልእክት በሀገር ውስጥ የሚታዩ የእርስ በርስ ግጭቶች እንዲቆሙና ለሰላምና ለእርቅ ዕድል እንዲሰጥ ጠይቀዋል። አቡነ ማትያስ ቤተክርስቲያን የገጠማትን ፈተናና መወሰድ ያለባቸውን እርምጃዎች ባመለከቱበት በዚህ መልእክታቸው ላይ በሀገራችን ያለው አለመረጋጋት በሕዝባችን አጠቃላይ ስነ ልቦናና በሀገሪቱ አንድነትና እድገት የሚያስከትለው ጫና በቀላሉ የሚታይ አይሆንም ብለዋል። አቡነ ማትያስ መልእክታቸውን በመቀጠል ችግሩ እየታየ ያለው በዋነኝነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን ማድረጉን ጠቅሰዋል። መንግስት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን። አቡነ ማትያስ ቀዳማዊ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክቶ ባስተላለፉት በዚህ መልእክት በቤተ ክርስቲያን አመራሮች መካከል ከሁሉም በላይ በውስጣችን የአንድነት ጉድለት በስፋት ይታያል ሲሉ ተናግረዋል። ቤተ ክርስቲያን የጎደሉባት ነገሮች ብዙ ናቸው። ከሁሉ በላይ በውስጣችን የአንድነት ጉድለት በስፋት ይታያል። ለተሰየምንለት መለኮታዊ ተልእኮ አንድ ሐሳብ፣ አንድ ቃል፣ አንድ ልብ ሆነን መሰለፍ ያለመቻል ክፍተት እየተንጸባረቀ ነው። የዘመኑን ጥበብና ስልት ያልተከተለ ሐዋርያዊ ተልእኮአችንና አስተዳደራችንም ምእመናንን አላረካም። ክፍተቱ የሚዲያ ቀለብ ከመሆንም አልፎ በጎቻችንን በሌሎች እንዲዘረፉ ትልቅ በር እየከፈተ ነው ያለው። በእነዚህ አበይት ጉዳዮችና በሌሎች ጉድለቶች ላይ ፈጣን ቆራጥና አዋጭ የሆነ ስራ ካልሰራን ለወደፊት የቤተ ክርስቲያንን ሕልውና ጥያቄ ውስጥ እንደሚከት ተናግረዋል። አቡነ ማትያስ ከተለያዩ አቅጣጫዎች የሚሰነዘሩ የስም ማጥፋት ዘመቻ የቤተ ክርስቲያንን እምነት ከመንቀፍና ከማብጠልጠል አልፎ የቅዱሳን ስዕል በአደባባይ እስከ መቀደድ ተደርሷል በማለት ከወራት በፊት በማህበራዊ ሚዲያዎች ላይ የታዩ ክስተቶችን ጠቅሰዋል። ሊቀ ጳጳሱ አክለውም የቤተ ክርስቲያኒቱ መለያ የሆኑ ነዋያ ቅድሳትና ልብሰ ተክህኖ መዝሙርና ስርዓት አምልኮን በመጠቀም ቤተ ክርስቲያናችንን በአደባባይ እየተዳፈሩ ይገኛሉ ሲሉ ቤተ ክርስቲያኒቱ ገጠማት ያሉትን ወቅታዊ ችግር ገልጸዋል። ይህ ድርጊት የሀገሪቱን ህገ መንግስት በቀጥታ የሚጻረር ነው ያሉት አቡነ ማትያስ ሆኖም ግን በህግ የሚጠይቅና የሚያስቆም አልተገኘም ብለዋል። ቤተ ክርስቲያንን በዝምታ መመልከት የመረጠች መምሰሏን ያነሱት ፓትርያርኩ መፍትሄው ዝምታ ሳይሆን በህግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘብ ይገባዋል ብለዋል። የስነ ምግባር ጥሰት በፈጸሙ 20 አመራርና ሰራተኞች ላይ እርምጃ ተወሰደ። ባለፉት 3 ወራት በኢትዮጵያ ኤሌክትሪክ አገልግሎት የዲጂታል የሙስና መረጃ ጥቆማ መቀበያ ስነ ስርዓትና በሌሎች አማራጮች ከቀረቡ ጥቆማዎች ውስጥ 20 አመራርና ሰራተኞች ጥፋተኛ መሆናቸው ተረጋግጦ እርምጃ መወሰዱ ተገልጿል። ተጨማሪ አለን። ባለፉት 3 ወራት በኢትዮጵያ ኤሌክትሪክ አገልግሎት የዲጂታል የሙስና ጥቆማ መቀበያ ስርዓትና በሌሎች አማራጮች የቀረቡ ጥቆማዎች ውስጥ 20 አመራርና ሰራተኞች ጥፋተኛ መሆናቸውን ተረጋግጦ እርምጃ መወሰዱ ተገልጿል። ተቋሙ ተግባራዊ ባደረገው የዲጂታል ሙስና ጥቆማ ማቅረቢያና በሌሎች አማራጮች በቀረቡ ጥቆማዎች መሰረት በሩብ ዓመቱ እርምጃ ከተወሰደባቸው ሰራተኞች መካከል 8 የጽሁፍ፣ 10 የደሞዝ፣ 2 ሰራተኞች በስነ ምግባር ጥሰት ከስራ የተሰናበቱ ሲሆን በአጠቃላይ በ20 አመራርና ሰራተኞች ላይ እርምጃ መወሰዱ
መካሄዱን የኢትዮጵያ ኤሌክትሪክ አገልግሎት የኮሙኒኬሽን ስራ አስፈጻሚ አቶ አንዋር አብራር ተናግረዋል። በዲጂታል ሙስና ጥቆማ መቀበያ ስርዓትና በሌሎች አማራጮች በ170 ጥቆማዎች አቤቱታዎች ቀርበው በ152 ጥቆማዎችና አቤቱታዎች ማጣራት ተችሏል። በሩብ ዓመቱ የብልሹ አሰራር ጥቆማ ከቀረበባቸው የስራ ሂደቶች መካከል የአዲስ ኃይል ጥያቄ፣ የኃይል መቆራረጥና አስቸኳይ ጥገና፣ የቆጣሪ ንባብና የቢል ስብሰባ፣ የንብረት አያያዝና አጠቃቀም እና ሌሎች ልዩ ልዩ ጉዳዮች ይገኙበታል። በ2018 በጀት ዓመት የመጀመሪያው 3 ወራት የቀረቡ ጥቆማዎች ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ179 በመቶ ያደገ ሲሆን ይህም የዲጂታል የጥቆማ መቀበያ ስርዓቱ መተግበሪያ የፈጠረው ምቹ ሁኔታ ያሳያል ተብሏል። በአገልግሎቱ አሰጣጥ ላይ የሚታዩ ችግርና ብልሹ አሰራር ላይ ተቋሙ አሁንም የቁጥጥር ስራዎችን አጠናክሮ እንደሚቀጥልና ተገልጋዮችም መሰል ችግሮች ሲመለከቱ በተዘረጋው ዘመናዊ የሞባይል መተግበሪያዎች በመጠቀም የየበኩላቸውን ኃላፊነት ሊወጡ ይገባል ሲሉ አቶ አንዋር አብራር ጨምረው ተናግረዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ውድ ተመልካቾቻችን ከቆይታ በኋላ በኬንያ እየተካሄደ በሚገኘው የዞን 3 አፍሪካ ቦክስ ሻምፒዮና ኢትዮጵያዊቷ ቦክሰኛ ሮማን አሰፋ ወደ ቀጣዩ ዙር አልፋለች። ይህንን ጨምሮ ሌሎች የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። አዲስ አበባን ከፖርት ሱዳን የሚያገናኘው የባቡር ሀዲድ የአዋጭነት ጥናት ተጠናቀቀ። ጥናቱ 4 ዓመት የፈጀ መሆኑን ጨምሮ በአፍሪካ ልማት ባንክ ግሩፕ ባቀረበው ከ2 ሚሊዮን ዶላር በላይ ድጋፍ ወጪ መፍጀቱና ፕሮጀክቱ ከዲዛይን ዝርዝር ስራዎች በተጨማሪ ለግንባታ ዝግጁ መሆኑ የኢትዮጵያ ምድር ባቡር ኮርፖሬሽን ገልጿል። ጌታውን አበበ ዝርዝር አለው። አዲስ አበባን ከፖርት ሱዳን የሚያገናኝ የባቡር ሀዲድ የአዋጭነት ጥናት መጠናቀቁ ተገልጿል። የኢትዮጵያ ዋና ከተማ አዲስ አበባን ከፖርት ሱዳን ወደብ ጋር የሚያገናኝ 1512 ኪሎ ሜትር የሚሸፍን የባቡር ሀዲድ ለመዘርጋት የአዋጭነት ጥናት መጠናቀቁ ተነግሯል። ጥናቱ 4 ዓመታት የፈጀ መሆኑን ጨምሮ በአፍሪካ ልማት ባንክ ግሩፕ ባቀረበው ከ2 ሚሊዮን ዶላር በላይ ድጋፍ ወጪ መፍጀቱንና ፕሮጀክቱ ለዲዛይን ዝርዝር ስራዎችና ለግንባታ ዝግጁ መሆኑን የኢትዮጵያ ምድር ባቡር ኮርፖሬሽን ገልጿል። በአፍሪካ ልማት ባንክ ግሩፕ የተደገፈው የአዋጭነት ጥናት የባቡር መስመሩ በኢትዮጵያ በኩል 594 ኪሎ ሜትር እንዲሁም በሱዳን ውስጥ ደግሞ 918 ኪሎ ሜትር የሚሸፍን ሲሆን ከአዲስ አበባ ወልዲያ፣ ሀራ ገበያ፣ ወረታ፣ ጎንደር፣ መተማ፣ ጋላባት፣ ጋዳሪፍ፣ ካሳላ እንዲሁም በሃይ በኩል አልፎ ፖርት ሱዳን የሚደርስ መሆኑንና የፕሮጀክቱን ቴክኒካዊ፣ ኢኮኖሚያዊ፣ ፋይናንሻል፣ አካባቢያዊና ማህበራዊ አዋጭነትን የሚዳስስ እንደሆነም ተገልጿል። የኢትዮጵያ ምድር ባቡር ኮርፖሬሽን ከባለድርሻ አካላት ጋር ባደረገው የባቡር የቢዝነስና ኢንቨስትመንት ጉባኤ ላይ ይፋ በተደረገው ሰነድ ፕሮጀክቱን ለሁሉም ሀገሮች የተቀናጀ ኢኮኖሚያዊና ማህበራዊ ልማት ወሳኝ ነው ሲል የገለጸ ሲሆን ጥናቱ መጠናቀቁንና ለዝርዝር የዲዛይን ስራዎች እንዲሁም ለግንባታ ዝግጁ መሆኑንም ያብራራል። ይህ ፕሮጀክት ከኢትዮጵያ 10 ዓመታት የእድገት እቅድ እንደ አውሮፓውያን አቆጣጠር ከ2021 እስከ 2030 የሱዳንን 25% ዓመታዊ ብሔራዊ እድገት ስትራቴጂ እንዲሁም የአፍሪካ ህብረት 2063 አጀንዳ ጋር ተያይዞ የተዘጋጀ መሆኑን ፕሮጀክቱን አስመልክቶ ባንኩ ይፋ ባደረገው ሰነድ ላይ ገልጿል። የኢትዮጵያ ምድር ባቡር ኮርፖሬሽን ቀጣይ እርምጃዎቹ የፋይናንስ ምንጮችን ማፈላለግና የዲዛይን ስራዎች መሆናቸውም ተነግሯል። በጉባኤው ላይ የተገኙት የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ ዲሄንጌ ቦሩ ኢትዮጵያን ከሌሎች ሀገሮች ጋር የሚያስተሳስሩ ፕሮጀክቶችን በተመለከተ ሲያብራሩ በአሁኑ ወቅት ኢትዮጵያ ከጅቡቲና ታጁራ ወደቦች በኩል በየዓመቱ ወደ ውጭ ከምትልካቸው በአማካኝ ወደ 18 ሚሊዮን ቶን ካርጎ ምርት በባቡር የሚያጓጉዘው ወደ 14 በመቶ የሚሆነውን እንደሚይዝም ጠቁመዋል። በተለይም ኢትዮጵያ ወደ ውጭ እየላከች ካለችው የቡና ምርት 97 በመቶ የሚሆነውን በባቡር እየተጓጓዘ መሆኑንም አስታውቀዋል። የአዲስ አበባ ጅቡቲ የባቡር መስመር በባለፈው የበጀት ዓመት 2.1 ሚሊዮን ቶን ካርጎ ማጓጓዝን ገልጸው ነገር ግን መስመሩ በአሁኑ ወቅት
እስከ 10 ሚሊዮን ቶን ድረስ የማጓጓዝ አቅም እንዳለው አብራርተዋል። መንግስት በተያዘው በጀት ዓመት ወደ 4 ሚሊዮን ቶን ካርጎ ምርት በዚሁ የባቡር መስመር የማጓጓዝ እቅድ መያዙን ጠቅሰው የተቀረው እስከ 6 ወይም 7 ሚሊዮን ቶን የሚሆነውን ምርት ለማጓጓዝ የግል ኢንቨስተሮችን ተሳትፎ እንደሚጠይቅም ተናግረዋል። ሀገሪቱ በጅቡቲ በኩል ወደ ውጭ ሀገሮች ምርት ለመላክ በዓመት በአማካኝ 28000 ተሽከርካሪዎች ወደ ጅቡቲ እንደሚጓዙ የጠቀሱት ሚኒስትር ዴታው ይህም አገሪቱን ለከፍተኛ የነዳጅ ወጪ እንዲሁም የሎጂስቲክስ ስርዓቱ ከተሽከርካሪዎች ብልሽት ጋር በሚፈጠሩ መዘግየቶች ምርቶች በታቀደላቸው ጊዜ መሰረት ወደ ገበያ እንዳይገቡ የሚያደርግና ለወጪ መጨመር እንደ አንድ ምክንያት ሆኗልም ብለዋል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታዋ ወይዘሮ ያስሚን ወሃበርቢ በበኩላቸው ኢትዮጵያ ወደ ውጭ ከምትልካቸው ምርቶች በአፍሪካ ቀጠና ያለው የስርጭት ምጣኔ ከ16 በመቶ ያልዘለለ መሆኑን ጠቅሰው ለዚህም ዋነኛ ምክንያቱ የተቀናጀ የትራንስፖርት ትስስር ባለመኖሩ ስለመሆኑም አንስተዋል። ከዚህም ባሻገር ኢትዮጵያ ለውጭ ንግድ ወጪ ከምታደርገው ገንዘብ ከ30 እስከ 40 በመቶ የሚሆኑ በሎጂስቲክስ ጉዳዮች ላይ እንደሚውል ጠቅሰው በዓመቱ ለማግኘት የታቀደውን የ10 ቢሊዮን ዶላር የውጭ ንግድ የሚገኝ ገቢ ውጤት ለማስመዝገብ የባቡር ትራንስፖርት ወሳኝ መሆኑንም አያይዘው ገልጸዋል። ክቡራን ተመልካቾች የአውሮፓ ሻምፒየንስ ሊግ የሶስተኛ ዙር መርሃ ግብር ዛሬም ቀጥሎ ሲደረግ ሪያል ማድሪድ በሳንቲያጎ ቤርናቦ ጁቬንቱስን የሚያስተናግድበት ጨዋታ ይጠበቃል። ይህንን ጨምሮ የተመራረጡ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ሷሊህ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካን ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የኢትዮጵያ ስፖርት አካዳሚ ያዘጋጀው የአሰልጣኞች ስልጠና ፍጻሜውን አግኝቷል። የኢትዮጵያ ስፖርት አካዳሚ ከሁሉም ክልሎችና ከተማ አስተዳደሮች ለተውጣጡ የእግር ኳስና የአትሌቲክስ አሰልጣኞች ስልጠና እየሰጠ የቆየ ሲሆን ለ3 ቀናት የተሰጠው ስልጠና ፍጻሜውን አግኝቷል። የስፖርት አካዳሚ ከሁሉም ክልሎች ከተማ አስተዳደሮች ለተውጣጡ ማሰልጠኛ ማዕከላት እንዲሁም ለዩኒቨርሲቲ ስፖርት አካዳሚዎች የእግር ኳስና አትሌቲክስ አሰልጣኞች ከጥቅምት 10 እስከ 12 ለ3 ተከታታይ ቀናት የሚቆይ የትግበራና የንድፈ ሐሳብ ስልጠና ሲሰጥ ቆይቷል። ስልጠናውን በይፋ ያስጀመሩት የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ አቶ መኪዩ መሐመድ አሸናፊ ሀገርን ለመገንባት ስፖርትን እንደ አንድ መሳሪያ መጠቀም አለብን፣ ለዚህም ብቁና ተወዳዳሪ ተተኪ ስፖርተኞችን ለማፍራት የአሰልጣኞችን አቅም ማጎልበት ዋናው ነው። ለዚህም አካዳሚው ማሰልጠኛ ማዕከላትና የዩኒቨርሲቲ ስፖርት አካዳሚዎችን አቀናጅተን በቅብብሎሽ ወጥ ስልጠና ለመስጠት ያሰራል ስርዓት እንዘረጋለን ሲሉ ሐሳባቸውን ገልጸዋል። በተመሳሳይ የአካዳሚ ዋና ዳይሬክተር አቶ አንበሳው ኒው ባስተላለፉት መልእክት ስፖርትን ለማሳደግ ስልጠና ወሳኝ ነው። በተለይ ምልመላ፣ ተስጥኦ ልየታ፣ የስፖርት ግብ አጣጣል፣ ምዘናና ሌሎችንም የስፖርት ቴክኒካል ጉዳዮች ከማሰልጠኛ ማዕከላትና ከዩኒቨርሲቲ አካዳሚዎች ጋር በቅንጅት እንሰራለን ብለዋል። ስልጠናው በእግር ኳስና አትሌቲክስ ስፖርቶች በተግባርና በንድፈ ሐሳብ ታግዞ ሲሰጥ እንደቆየ ተገልጿል። ኬንያ እየተካሄደ በሚገኘው የዞን 3 አፍሪካ ቦክስ ሻምፒዮና ኢትዮጵያዊቷ ቦክሰኛ ሮማን አሰፋ ያዘጋጅ ሀገሯን ኬንያ ቡጢኛ በፍጹም የበላይነት 5-0 በሆነ ውጤት አሸንፋ ወደ ቀጣዩ ዙር አልፋለች። በኬንያ አስተናጋጅነት እየተካሄደ በሚገኘው በአፍሪካ ዞን 3 ውድድር ላይ 6 ቦክሰኞችና 2 አሰልጣኞች የኢትዮጵያ ሉክ ቡድንን የወከሉ ሲሆን በተካሄደው የቦክስ ውድድር ላይ ኢትዮጵያዊቷ ቦክሰኛ ሮማን አሰፋ ለሀገሯ ውጤት አስገኝታለች። አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ዋንጫን ያሳካል ሲል ሱፐር ኮምፒውተር ትንበያውን አስቀመጠ። በየዓመቱ የዋንጫ አሸናፊ ቡድኖችን ትንበያ የሚያስቀምጠው ሱፐር ኮምፒውተር የሰሜን ለንደኑ ቡድን አርሰናልን ያለምንም ተቀናቃኝ የ2025-26 ዋንጫን ባለክብር ይሆናል ሲል ግምቱን አስቀምጧል። ከቅርብ ዓመታት ወዲህ ቡድናቸውን እያጠናከሩና ለ3 ተከታታይ የውድድር ዓመታት ሁለተኛ ደረጃን ይዘው ያጠናቀቁት መድፈኞቹ የአሸናፊነት ቅድመ ግምት በኮምፒውተሩ ማግኘታቸው በአብዛኛው የእግር ኳስ ተከታታዮች ያስማማ እንደሆነ እየተገለጸ ይገኛል። የሚካኤል አርቴታው ቡድን አርሰናል ዘንድሮ የተጫዋቾች ጥራት፣ የቡድኑ ጥልቀት እንዲሁም በቡድኑ ተጫዋቾች ውህደት ከመቼውም ጊዜ በላይ አስፈሪ ያደረገው ሲሆን እስካሁን በተደረጉት 8 የሊጉ ጨዋታዎች 3 ጎሎችን ብቻ ነው ማስተናገድ የቻሉት። የመድፈኞቹ ተከላካይ ክፍል ከሊጉ ባለፉት 2 ጨዋታዎች ኢላማውን የጠበቀ የግብ ሙከራ ሳያስተናግድ ወጥቷል። ታዲያ የሰሜን ለንደኑ ቡድን አርሰናል በዚህ ወጥ አቋሙ የሚቀጥል ከሆነ የ2004-2005 የጆዜ ሞሪኒዮን ቼልሲ ሪከርድ ይሰብራል
የሚሉ ግምቶች እየተሰጡ ይገኛሉ። በወቅቱ የምዕራብ ለንደኑ ቡድን ቼልሲ በውድድር ዓመቱ 15 ጎሎችን ብቻ የተቆጠሩበት ሲሆን አሁን መድፈኞቹም ላይ ቢሆን በጨዋታዎች ላይ የኢላማውን የጠበቀ ሙከራ ማድረግ አስቸጋሪ በመሆኑ በዚህ የመከላከል አቅማቸው የሰማያዊዎቹ ሪከርድ እንዳይሰብሩ ስጋትን ፈጥሯል። ኮምፒውተሩ ለአርሰናል 54.5% ቅድመ ግምት የተሰጠ ሲሆን በማስቀጠል የ10 ጊዜውን የሊጉ አሸናፊ የፔፕ ጋርዲዮላው ማንቸስተር ሲቲ 17.4% የማሸነፍ እድል ሰጥቷቸዋል። ባሳለፍነው ሳምንት በላንግሻየር ደርቢ ሊቨርፑል አንፊልድ ላይ በማንቸስተር ዩናይትድ ከተሸነፈ በኋላ የፕሪሚየር ሊጉን ዋንጫ የማሸነፍ ግምት ለአርሰናል ተሰጥቷል። የአርሰናሉ አለቃ ሚኬል አርቴታ ግን ግምቱ አላስፈላጊና እንደማይቀበሉት መግለጻቸው ይታወሳል። ምክንያቱም ደግሞ ይህን መሰል ግምቶች ተጫዋቾችን ያደክምብኛል በሚል እሳቤ እንደሆነ ተነግሯል። የአውሮፓ ቻምፒዮንስ ሊግ ሶስተኛ ዙር ጨዋታዎች ሲደረጉ ባርሴሎና፣ ማንቸስተር ሲቲ፣ ፒኤስጂ እንዲሁም የሰሜን ለንደኑ ክለብ አርሰናል በሰፊ የግብ ልዩነት አሸንፏል። በኤምሬትስ ስቴዲየም በተደረገው ጨዋታ ቪክተር ዩሄሬሽ 2 ግቦች ሲያስቆጥር ጋብሪኤል ማርቲኔሊና ጋብሪኤል ማጋሬዥ ቀሪዎቹን ለመድፈኞቹ የተገኙ ግቦች ከመረብ አሳርፈዋል። የሰሜን ለንደኑ ክለብ በዚህ ዓመት ያደረጋቸውን ሶስቱንም የቻምፒዮንስ ሊግ ጨዋታዎች ሲያሸንፍ ምንም አይነት ግብ ያላስተናገዱ ሲሆን መድፈኞቹ በውድድር ዓመቱ ካደረጓቸው 12 ጨዋታዎች በ9 ግብ ሳይቆጠርባቸው ወጥተዋል። በሌላ የአውሮፓ ቻምፒዮንስ ሊግ ሶስተኛ ዙር ጨዋታ ባርሴሎና ኦሎምፒያኮስን በሰፊ የግብ ልዩነት አሸንፏል። በጨዋታው ፎርሚን ሎፔዝ 3 ግቦችን በማስቆጠር ሃትሪክ መስራት ሲችል ማርከስ ራሽፎርድ 2 ግቦችን ሲያስቆጥር እንዲሁም ላሚን ያማል ቀሪዋን ግብ በፍጹም ቅጣት ምት ከመረብ አሳርፏል። በሁለተኛ ዙር የቻምፒዮንስ ሊግ ጨዋታ በፒኤስጂ የተሸነፈው ባርሴሎና ወደ አሸናፊነት የተመለሰበት ውጤት አስመዝግቧል። የፔፕ ጋርዲዮላው ማንቸስተር ሲቲ በበኩሉ ከሜዳው ውጭ አግኝቶ ከቪያሪያል ያደረገውን ጨዋታ በሃላንድና በበርናንዶ ሲልቫ ግቦች ታግዞ 2-2 አሸንፎ ተመልሷል። የባለፈው ዓመት የቻምፒዮንስ ሊግ አሸናፊው ፒኤስጂ ባየር ሊቨርኩሰንን 7-2 በሆነ ሰፊ ውጤት አሸንፏል። ምሽት በተደረገው ጨዋታ ዲዘርዱዌ 2 ግቦችን ሲያስቆጥር ፓቾ፣ ክቫራትስኬሊያ፣ ኑኖ ሜንዴዝ፣ ኡስማን ደምቤሌና ቪታኒያ የፒኤስጂን ግቦች ሲያስቆጥሩ አሌክስ ጋርሺያ የሊቨርኩሰንን 2 ግቦች ከመረብ አሳርፏል። ከሜዳው ውጪ ከፒኤስቪ የተጫወተው የአምናው የጣሊያን ሴሪኤ ቻምፒዮን ናፖሊ 6-2 የሆነ አስደንጋጭ ሽንፈት ገጥሞታል። በሌሎች ጨዋታዎች ኒውካስል ዩናይትድ ቤኔፊካን 3-2 ሲያሸንፍ ኢንተር ሚላን በበኩሉ ሴንት ጊሎስን 4-2 አሸንፏል። ቦሩሲያ ዶርትመንድ ከሜዳው ውጪ ኮፐንሃገንን በገጠመበት ጨዋታ 4-2 አሸንፎ ተመልሷል። በአውሮፓ ቻምፒዮንስ ሊግ የሶስተኛ ዙር መርሃ ግብር ትላንት በተደረጉ 9 ጨዋታዎች ብቻ 43 ግቦች የተቆጠሩበት ሆኖም አልፏል። የአውሮፓ ቻምፒዮንስ ሊግ የሶስተኛ ዙር መርሃ ግብር ዛሬም ቀጥሎ ሲደረግ የመርሲሳይዱ ክለብ ሊቨርፑል ከ4 ተከታታይ ሽንፈት በኋላ የሚያደርገው ጨዋታ እንዲሁም ሪያል ማድሪድ በሳንቲያጎ በርናቦ ጁቬንቱስን የሚያስተናግድበት ጨዋታ ይጠበቃል። በውጤት ቀውስ ውስጥ የሚገኘው ሊቨርፑል ወደ ጀርመን አቅንቶ ከአይንትራ ፍራንክፈርት ጨዋታውን የሚያደርግ ሲሆን አንድ የቻምፒዮንስ ሊግ ጨዋታን ጨምሮ ባለፉት 4 ተከታታይ ጨዋታዎች የተሸነፈበት ሆላንዳዊ አሰልጣኝ አርኔ ስሎት ዛሬም በጀርመን ሌላ ፈተና ይጠብቃቸዋል። በክረምቱ የተጫዋቾች የዝውውር መስኮት የመርሲሳይዱን ክለብ የተቀላቀለው ሁጎ ኢኬቲኬ የቀድሞ ክለቡን የሚገጥምበት ጨዋታ ምሽት 4 ሰዓት ላይ ሲጀምር በጨዋታው አማካዩ ሪያን ግራቨንበርች የመሰለፍ ነገር አልተረጋገጠም ተብሏል። በሌላ ተጠባቂ መርሃ ግብር ሪያል ማድሪድ በሳንቲያጎ በርናባው ዩቬንቱስን የሚያስተናግድበት ጨዋታ የሚጠበቅ ሲሆን ሁለቱ ቡድኖች በአውሮፓ መድረክ ለ22ኛ ጊዜ የሚገናኙበት ጨዋታ በተመሳሳይ ምሽት 4 ሰዓት ላይ ይጀምራል። በሳምንቱ መጨረሻ በኮሞ 2-2 የተሸነፉት አሮጊቶቹ በቻምፒዮንስ ሊግ ያደረጓቸውን 2 ጨዋታዎች ማሸነፍ አልቻሉም። በአንጻሩ ሁለቱንም ጨዋታዎች ያሸነፉት ሎስ ብላንኮቹ ወደ መሪዎቹ ለመምጣት ጨዋታቸውን ያደርጋሉ። ባየር ሙኒክም በሜዳው ከክለብ ብሩጅ በተመሳሳይ ሰዓት ጨዋታውን ሲያደርግ በቬንሰንት ካምፓኒ የሚመራው ሙኒክ በውድድር ዓመቱ ያደረጋቸውን ሁሉንም ጨዋታዎች በማሸነፍ ጠንካራ ጅማሩ አድርጓል። በተለይ በ11 ጨዋታዎች 40 ግቦችን ያስቆጠረው የፊት መስመሩ ዛሬ ለቤልጂየሙ ክለብ ሌላ ፈተና እንደሚሆን ይጠበቃል። በሌሎች ጨዋታዎች ቼልሲ ከአያክስ አምስተርዳም፣ ሞናኮ ከቶትናም ሆትስፐር፣ ስፖርቲንግ ሊዝበን ከማርሴይ፣ አትላንታ ከስላቪያ ብራግ በተመሳሳይ ጨዋታቸውን የሚያደርጉ ይሆናል። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንተን